When are elections going to be held in Eritrea? There were elections scheduled for 2001. They didn't take place. When is that going to happen? What elections? Elections in Eritrea. ኢሳያስን ማን ይተካቸው? ኢሳያስ ኤርትራ ላይ ያጠመዱት ቦምብ እያበቃ ያለው የአስመራ ወንበር ሶስቱ ተተኪዎች You saying Eritrea is going to wait 3 or 4 decades before it holds elections? Maybe more, who knows? ኤርትራም እንደ ሀገር ራሷን ችላ ነፃነቷን ካወጀች ወዲህ ያለ አንዳች ተቀናቃኝ ሀገሪቱን እንዳሻቸው ሲያሾሯት የኖሩት ፕሬዝዳንት ኢሳያስ አፈወርቂ ከ9 ቀናት በፊት 80ኛ ዓመታቸውን ደፍነዋል። በበርካታ ሀገራት 80ኛ ዓመት ልደት አንድ ግለሰብ ጡረታ ወጥቶ ራሱን ከፖለቲካ አግልሎ የልጅ ልጆቹን የሚያሳድግበት እድሜ ቢሆንም በኤርትራ ያለው ሁኔታ ግን ለየት ያለ ነው። የ80 ዓመቱ አዛውንት ኢሳያስ አፈወርቂ እንኳንስ ጡረታ ሊወጡ ሌላ ደም አፋሳሽ ጦርነት ለማስጀመር እየቀመሩ ይገኛሉ። ኢሳያስ ቀጣይ የሚከፍቱት ጦርነት ግን ምናልባትም የ35 ዓመታት የስልጣን ዘመናቸው ማብቂያ የመሆን እድሉ እየሰፋ ነው። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የሰሞንኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን የኢሳያስ አፈወርቂን 80ኛ ዓመት መድፈን ተከትሎ ፕሬዝዳንቱ እንዴት ከስልጣን ሊወገዱ ይችላሉ? ማንስ ይተካቸዋል? ኤርትራስ ከኢሳያስ በኋላ ምን ትመስላለች የሚለውን እንመለከታለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። በኢትዮጵያ የመጀመሪያው የኢትዮጵያን አየር መንገድ ሼባ ማይልስ የሪል ስቴት ፕላቲኒየም ፓርትነር የሆነው አኮያ ፕሮፐርቲ በዲፕሎማቶች መንደር በሳር ቤት እጅግ ዘመናዊና ውብ የመኖሪያ አፓርትመንቶችን ከአንድ በላይ አሚኒቲዎች ጋር ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን በካሬ 120 ሺህ ብር ማለትም ባለ 1 መኝታ 101 ካሬ በ1.212 ሺህ ብር፣ ባለ 2 መኝታ 159 ካሬ በ1.908 ሺህ ብር፣ ባለ 3 መኝታ 176 ካሬ በ2 ሚሊዮን 200 ሺህ ብር በ10% ቅድመ ክፍያ የስማርትና ሌክዠሪ አፓርትመንት አንዱ አካል ይሁኑ ይሎታል። ይህ ብቻ ሳይሆን በኢትዮጵያን አየር መንገድ ሼባ ማይልስ የጎልድ ስታተስ አባልም የሆነው በአሁኑ ጊዜ በዓለም አቀፍ ደረጃም ለበርካታ ዓመታት ያለ ተቀናቃኝ አንድ ሀገርን በመምራት ላይ ከሚገኙ ጥቂት መሪዎች መካከል ኢሳያስ አፈወርቂ አንዱ ናቸው። አዛውንቱ ኢሳያስ በፈረንጆቹ 1946 በአስመራ ከተማ የተወለዱ ሲሆን ያለፈው ሳምንት ላይ 80ኛ ዓመት ዕድሜያቸውን ደፍነዋል። ፕሬዝዳንቱ ከ80 ዓመት ዕድሜያቸው ውስጥ 35 ዓመቱን የኤርትራ ፕሬዝዳንት በመሆን 27ቱን ደግሞ በጫካ ትግል አሳልፏል። ኢሳያስ አፈወርቂ ለረጅም ዓመት ስልጣን ላይ በመቆየት ብቻ ሳይሆን በአዛውንትነት ዕድሜያቸው ሀገርን በመምራትም በአሁኑ ጊዜም ከዓለም ቀዳሚ መሪዎች መካከል ይመደባሉ። በአንድ ሰው እጅ የወደቀችው ሀገር በፈረንጆቹ የዘመን ቀመር በ1991 የኤርትራ ነፃ አውጪ ኃይሎች የቀድሞውን የኤርትራ ክፍለ ሀገር ያሁኑን የኤርትራ ሪፐብሊክ ዋና ከተማ አስመራን ተቆጣጠሩ። የኤርትራ ታጣቂ ኃይሎችን እየመራም ለዓመታት የተዋጋውናም ታጣቂ ኃይሎቹም አስመራን ሲቆጣጠሩ ዋና መሪያቸው የነበረው ቁመተ መለለው አንደበተ ርቱዕና ግርማ ሞገስን የተላበሰው ኢሳያስ አፈወርቂ የተባለም የ45 ዓመት ጎልማሳ ነው። 45 ዓመት ዕድሜ ጎልማሳ ይባል እንጂ በፖለቲካው ዓለም ግን 45 ዓመት ወጣት የሚል ስያሜን ሊያሰጥ የሚችል የዕድሜ ክልል ነው። የፈረንጆቹ 1991 ታዲያ በወጣቱ መሪያቸው የሚመሩት ኤርትራውያንም በታሪካቸው ለመጀመሪያ ጊዜ በሌላ ሀገር መሪ ላለመመራትና በአዲስ ጎዳና ለመጓዝ ተስፋን የሰነቁበት ዘመን ነበር። የዓለም መንግስታት በኤርትራ የመጣውን ለውጥ በአግርሞት ይመለከቱም ነበር። ምዕራባውያን ዲፕሎማቶች በወጣቶች የተሞላው የኤርትራ አዲስ መንግስት ተስፋን የሚሰጥ ነው ብለው ድጋፋቸውን አሳይተውታል። ከ32 ዓመታት በኋላ ግን በኤርትራ ምድር ምርጫ ተደርጎ አቅም ፕሬዝዳንት ኢሳያስም መቼ ስልጣናቸውን እንደሚለቁ ሳያሳውቁ የሀገሪቱን መንበረ ስልጣን የሙጥኝ ብለው ይገኛሉ። በሀገሪቱ የሚደረጉ በርካታ ውሳኔዎችም የፕሬዝዳንቱ የግል ፍላጎቶች ብቻ መሆናቸውን በተደጋጋሚ እየተመለከትን ነው። You saying Eritrea is going to wait 3 or 4 decades before it holds elections? Maybe more, who knows? ከአንድ ሰው አገዛዝ በኋላ ምን ይከሰታል? በኤርትራ ውስጥ ያለው ትልቁ ችግር የኢሳያስ አፈወርቂ ከስልጣን አልለቅም ማለት ሳይሆን
በቀጣይነት የሀገሪቱን ስልጣን ተረክቦ ማን መምራት ይችላል የሚለው ነው። በተለይም ኤርትራ ምክትል ፕሬዝዳንት ከፖለቲካ ነፃ የሆነ መዋቅር እንዲሁም ወጣት አመራር የሌላት መሆኑ ጉዳዩን አሳሳቢ አድርጓል። ፕሬዝዳንት ኢሳያስ ከስልጣን የሚወገዱ ከሆነ የእሳቸውን ስልጣን ሊረከብ የተዘጋጀ ኃይል ባለመኖሩ ኤርትራ ወደ ማባራ ግጭትና ስርዓት አልበኝነት መግባቱ አይቀሬ ነው። ወታደራዊ አመራሮች ለስልጣን የሚያደርጉት ሽኩቻ ኤርትራን ብቻ ሳይሆን እንደ ኢትዮጵያ ያሉ ጎረቤት ሀገራትን ጭምር ወደ ችግር ውስጥ ጎትቶ ማስገባቱን ከወዲሁ መገመት ይቻላል። ጊዜው ቢረፍድም ከቀረ የዘገየ ይሻላል በሚለው በሂል ጎረቤት ሀገራት በውጭ የሚኖሩ ኤርትራውያን ተቃዋሚ ኃይሎች በኤርትራ ውስጥ የተሻለ ስርዓትን መፍጠር ይችላሉ። ለዚህ ደግሞ ከውጭ ከሚመጣው ኃይል ይበልጥ በኤርትራ ውስጥ የሚኖረው የሀገሪቱ ዜጋ ሚናው ከፍ ያለ ነው። ከኢሳያስ በኋላ ኤርትራን ማን ይመራታል በሚለው ላይ የተለያዩ ሰዎች የየራሳቸውን ግምትና መላምት ያስቀምጣሉ። የሚከተሉትም ኢሳያስ አፈወርቂን ማን ሊተካ እንደሚችል የተቀመጡ ግምቶች ናቸው። አብርሃም ኢሳያስ አፈወርቂ ባለፉት ጥቂት ዓመታት የኢሳያስ አፈወርቂ የመጀመሪያ ልጅ አብርሃም ኢሳያስ አፈወርቂ በተደጋጋሚ በመገናኛ ብዙሃን ላይ ታይቷል። በቅርቡም የፕሬዝዳንቱ ልዩ አማካሪ የሚል ማዕረግ ተሰጥቶት በተለያዩ ዲፕሎማሲያዊ መድረኮች ላይ ተሳታፊ ነበር። እንደ አምባገነን አባቱ ቀላል የኑሮ ዘዴን የሚያዘወትረው አብርሃም ቀደም ባለው ጊዜ ከጓደኞቹ ጋር አብዝቶ በመዝናናት ይታወቅም ነበር። አብርሃም በበርካታ መንግስታዊ ክዋኔዎች ላይ ፕሬዝዳንት አባቱን ተክቶ መታየቱ ቀጣዩ የሀገሪቱ ርዕሰ ብሔር ሊሆን መታጨቱን ሲያመላክት ቆይቷል። የማነ ገብረአብ የኤርትራ መንግስት የፖለቲካ ጉዳዮች የበላይና የኢሳያስ አፈወርቂ አማካሪ ሲሆን የሀገሪቱ ገዢ ፓርቲ ዋነኛ አንቀሳቃሽ መሆኑም ይነገርለታል። 72 ዓመት ዕድሜ ላይ መገኘቱ ከኢሳያስ አፈወርቂ አንጻር በዕድሜ ወጣት የሚያደርገው ሲሆን የሀገሪቱን ውስጥ ሚስጥራት ማወቁም ተመራጭ አድርጓል። ነገር ግን ከወታደራዊ ጉዳዮች የራቀ መሆኑ ስልጣኑን በቀላሉ እንዳያገኝ የሚያደርገው ዋነኛ ምክንያት ነው። ጀነራል አብርሃ ካሳ ወዲ ካሳ በሚል ቅጽል ስም የሚታወቀው ጀነራል አብርሃ ካሳም የብሔራዊ ደህንነት ጽሕፈት ቤት ኃላፊ በመሆን የሀገሪቱን ግዙፍ የስለላና ደህንነት መረብ ይመራል። ጥንካሬው የመጣው ጠመንጃውንም መረጃውንም በእጁ መያዙ ሲሆን ዋና ከተማዋን በደቂቃዎች ውስጥ መቆለፍ የሚያስችልም አቅምን ተላብሷል። ድክመቱ ደግሞ እንደ ኢሳያስ አፈወርቂ በቂ እውቅና ያለው ግለሰብ አለመሆኑ ነው። ኢትዮጵያም ቀጣዩን መሪ ልትወስን ትችላለች። ጉዳዩ ስሜት ቀስቃሽና አደገኛ የሚሆነው እዚህ ላይ ነው። ከ126 ሚሊዮን በላይ ሕዝብ ያላት ሀገር ኢትዮጵያም ወደብ አልባ ናት። ለዓመታት ጠቅላይ ሚኒስትር አብይ አህመድ ይህን ወደብ አልባነት ጂኦግራፊያዊ እስር ቤት ብለውታል። ኤርትራም ነፃነቷን እስክታገኝ ድረስ ኢትዮጵያ የባህር ዳርቻ ባለቤት ነበረች። አሁን ኢትዮጵያ ወደቦቿን ለመጠቀም ብቻ ለጅቡቲ በዓመት $1 ቢሊዮን የሚጠጋ ገንዘብ መክፈል አለባት። ታዲያ አሁን ኢትዮጵያ ለራሷ የሚሆናትን የባህር በርንም በቀላሉ የሚያስገኝላትን አዲስ የኤርትራ መሪ ልትወስን እንዲሁም ደግፋ ወደ ስልጣን ልታመጣው የምትችልበት እድል አላት። ኢትዮጵያ ከግርግሩ እንዴት ትጠቀም? በኤርትራ ውስጥ የተዘበራረቀ ሁኔታ ሲፈጠር ወታደራዊ እዙ ሙሉ ለሙሉ ሊሰበር ይችላል። አዛዦች ለትናንሽ ግዛት መፋለም ሊጀምሩም ይችላሉ። ኤርትራ በእርስ በርስ ጦርነት ውስጥ ከገባች ኢትዮጵያ በ100 ዓመት አንድ ጊዜ የሚገኝ እድልን በእጇ ታስገባለች። በኤርትራ ውስጥ የስልጣን ክፍተት ከተፈጠረም ኢትዮጵያ ተከታዮቹን ዋና ዋና ዓላማዎች የማሳካት እድሏም ይሰፋል። የመጀመሪያው የአሰብ ወደብን ማስመለስ ነው። አሰብ የኢትዮጵያ ታሪካዊ ወደብ ነበረች። በዚህ ሳምንት የካቲት 7 ቀን 2026 ኢትዮጵያም ኤርትራ ወታደሯን ከድንበር እንድታስወጣ ለኤርትራ መንግስት ጥብቅ ደብዳቤ ልካለች። ቀጣዩ ደግሞ ወታደራዊ እርምጃ እንደሚሆንና ምናልባትም አሰብን ኢትዮጵያ ልታጠቃ እንደምትችል የበርካቶች እምነት ነው። የኤርትራ መንግስት ቢፈርስ የኢትዮጵያ ኃይሎች ጣልቃ በመግባት አካባቢውን ለማስጠበቅና ውጤታማ በሆነ መልኩ ወደቡን ለመቆጣጠርም ይችላሉ። ሌላኛው ኢትዮጵያ የምታገኘው ጥቅም የኤርትራን ስጋትነት ማብቃት ነው። ኤርትራ በኢትዮጵያ ውስጥ ያሉ አማጽያንን በማስታጠቅ ላለፉት 10 ዓመታት ስትሰራ ነበር። በዚህ ምክንያት በኢትዮጵያ ውስጥ ያሉ አማጽያን ያለ ኤርትራ ድጋፍ ሲዳከሙ ደካማ ኤርትራ ማለት የበለጠ አስተማማኝ ኢትዮጵያ ይሆናል ማለት ነው።
ሌላው ኢትዮጵያ የምታገኘው ሽልማት የቀይ ባህር አካል መሆን መቻልን ነው። የቀይ ባህር መዳረሻ ንግድ ብቻ አይደለም፣ ወታደራዊ የበላይነትም ጭምር ነው። ኢትዮጵያ የባህር ኃይል እየገነባች ትገኛለች። እየፈራረሰች ያለችውን ኤርትራ ተጠቅማም የቀይ ባህርን ካገኘች ደግሞ ኢትዮጵያ በአንድ ጀንበር የምስራቅ አፍሪካ አውራ ልዕለ አያል ሀገር የመሆን እድልን የምታገኝ ይሆናል። የፕሬዝዳንቱ መወገድ ለኤርትራ ህዝብ። ኤርትራ እንደ ሀገር ትንሽ የህዝብ ቁጥርናም አነስተኛ የቆዳ ስፋትን የያዘች ቢሆንም ለቀይ ባህር ያላት ቅርበት ስትራቴጂካዊ የሚያደርጋት ሲሆን የሀገሪቱ የተማረ የሰው ኃይልና ከፍተኛ መነቃቃት ያለው የሀገሪቱ ዲያስፖራም ቢሆን ለኤርትራም ትልቅ ግብዓት ናቸው። ይህ ሁሉ ግን ያለ ፖለቲካዊና ኢኮኖሚያዊ ለውጥ ፈጽሞ ለአፍሪካ ቀንድ ቀርቶ ለኤርትራ ዜጎች እንኳን ጠቃሚ ሊሆን አይችልም። የፖለቲካ ነጻነት ያላት ኢኮኖሚዋ የተነቃቃ ህዝቦቿ ነጻነት ያላቸው ኤርትራም ለአፍሪካ ቀንድ ያላት ጠቀሜታ እጅጉን ከፍ ያለ ነው። አሁን ላይ ግን ኤርትራ ከቀንዱ ሀገራት ተገላናም ፖለቲካዊም ሆነ ኢኮኖሚያዊ ነጻነቷን አጣም የወደፊቱ ጊዜ የሚያሰጋት ሀገር ሆናለች። ኢሳያስ አፈወርቂ ከስልጣን ከለቀቁ ግን ምናልባትም ኤርትራም ከዚህ ቀደም ከነበረችበት ሁኔታ ተላቃ የተሻለ ሀገር መሆን ትችላለች። እንደ ማጠቃለያም ይሄን እንበል፣ ኤርትራም አንድ ፓርቲ በበላይነት የሚመራት ሀገር ሳትሆን አንድ ግለሰብ እንደፈለገ የሚያሽከረክራት ሀገር ነች። የ80 ዓመቱ አዛውንት ከስልጣን ተወገደ ማለት ደግሞ የሀገሪቱ የስልጣን እርከን መፈረካከሱ አይቀርም። ሀገሪቱም ያለ መሪ ትቀራለች። ምናልባትም አዲስ ካርታ ያላቸው ሀገራትን በምስራቅ አፍሪካ ላይ ልንመለከት እንችላለን። የተወደዳችሁናም የተከበራችሁ የሰሞነኛ ቤተሰቦች በኤርትራ ውስጥ የሚፈጠር የመሪ እጦት ኢትዮጵያን ይጠቅማል ወይስ ይጎዳታል? ሐሳባችሁን በኮሜንት መስጫ ሳጥን ውስጥ አስቀምጡልን እያልን የዛሬውን በዚህ ፈጸምን። ሰናይ ጊዜ